ሰላም ሰላም፣ እንኳን ደህና መጣችሁ። ዛሬ የወራቶችን ስሞች አስተምራችኋለሁ። በዛውም ደግሞ የወራቶችን ስሞች በማስገባት እንዴት በአረፍተ ነገር ውስጥ ልትጠቀሟቸው እንደምትችሉ አስተምራችኋለሁ። ትምህርቱን ጠቃሚ ሆኖ ካገኛችሁት ሰብስክራይብ አድርጉ፣ ላይክና ሼር አድርጉ እንዳትረሱ። እንቀጥል። የመጀመሪያው ወር አንደኛው ወር የናየር ይባላል። በእንግሊዝኛ ጃንዋሪ የሚባለው ነው። በአረብኛ የናየር ነው የሚባለው። ሁለተኛው ወር በእንግሊዝኛ ፌብሩዋሪ የሚባለው ፈብራየር ይሉታል አረቦች፣ ፈብራየር። ማርች ሶስተኛው ወር ነው፣ ማርስ ይሉታል፣ ማርስ። አራተኛው ወር በእንግሊዝኛ ኤፕሪል የሚባለው ነው፣ እነሱ አብሪል ይሉታል፣ አብሪል። አምስተኛው ወር በእንግሊዝኛ ሜይ የሚባለው ማዩ ይሉታል በአረብኛ፣ ማዩ። ጁን ስድስተኛው ወር ነው፣ ዩኒዩ ይባላል፣ ዩኒዩ። ጁላይ ሰባተኛው ወር ነው፣ በአረብኛ ዩሊዩ ነው የሚባለው፣ ዩሊዩ። ኦገስት ስምንተኛው ወር ነው፣ ኦጎስቶስ ይባላል በአረብኛ፣ ኦጎስቶስ። ሴፕቴምበር ዘጠነኛው ወር ነው፣ ሴፕቴምበር ነው የሚባለው በአረብኛ፣ ይሄ ቀላል ነው። ኦክቶበር 10ኛው ወር ነው፣ በአረብኛም ኦክቶበር ነው የሚባለው። 11ኛው ወር ኖቬምበር፣ በአረብኛም ኖቨምበር ነው የሚባለው። ዲሰምበር 12ኛው ወር ዲሰምበር ነው የሚባለው። የናየር፣ ፈብራየር፣ ማርስ፣ ኤፕሪል፣ ማዩ፣ ዩኒዩ፣ ዩሊዩ፣ ኦጎስቶስ፣ ሰፕቴምበር፣ ኦክቶበር፣ ኖቬምበር፣ ዲሰምበር። እነዚህ 12ቱ የአረብኛ ወራቶች ናቸው። ከዚህ ቀጥሎ በተለያየ ሁኔታ እነዚህን ወራቶች በማስገባት እንዴት ልንጠቀማቸው እንደምንችል አሳያችኋለሁ። አልጀው ባርድ ፊ የናየር፣ አልጀው ባርድ ፊ የናየር። ጃንዋሪ ላይ አየሩ ይቀዘቅዛል ማለት ነው። አልጀው አየሩ፣ ባርድ ባርድ ማለት ብርድ ወይም ቀዝቃዛ ማለት ነው። ፊ ላይ የናየር፣ የናየር ጃንዋሪ ማለት ነው። የዓመቱ የመጀመሪያው ወር ነው። ፊ የናየር ማለት ደግሞ ጃንዋሪ ላይ ማለት ነው። አብጋ አሳፍር ፊ ፈብራየር፣ አብጋ አሳፍር ፊ ፈብራየር። ፌብሩዋሪ ላይ ለመሳፈር እፈልጋለሁ ማለት ነው። አብጋ እፈልጋለሁ፣ አሳፍር እሳፈራለሁ። ፊ ላይ ፌብራየር የዓመቱ ሁለተኛው ወር ነው፣ ፌብሩዋሪ የሚባለው። ፊ ፈብራየር ማለት ደግሞ ፌብሩዋሪ ላይ ማለት ነው። ህያ ተዘወጀት ፊ ማርስ፣ ህያ ተዘወጀት ፊ ማርስ። እሷ ማርች ላይ አገባች ማለት ነው። ህያ እሷ፣ ተዘወጀት አገባች፣ ፊ ላይ ማርስ ማርች ነው፣ የዓመቱ ሶስተኛ ወር። ወኡኽተሃ ሳፈረት ፊ ሸህር ኤፕሪል፣ ወኡኽተሃ ሳፈረት ፊ ሸህር ኤፕሪል። እህቷ ደግሞ በኤፕሪል ወር ላይ ተሳፈረች ማለት ነው። ወ እና ኡኽተሃ እህቷ፣ ወኡኽተሃ ማለት ደግሞ እህቷ ደግሞ እንደ ማለት ነው። ሳፈረት ተሳፈረች፣ ፊ ላይ ሸህር ወር፣ ኤፕሪል አፕሪል ነው፣ አራተኛው ወር። ليش الجو حار كده احنا لسه في مايو؟ ليش الجو حار كده احنا لسه في مايو؟ ለምንድን ነው አየሩ እንደዚህ የሚሞቀው? እኛ ገና ሜይ ላይ ነን ማለት ነው። ሌሽ ለምን፣ አልጀው አየሩ፣ ሓር ሙቅ፣ ክዳ እንደዚህ፣ እሕና እኛ፣ ሊሳ ገና፣ ፊ ላይ። ማዩ የዓመቱ አምስተኛ ወር ሜይ የሚባለው ነው። አሕሰን ልክ ትሳፍሪ ፊ ዩኒዩ፣ አሕሰን ልክ ትሳፍሪ ፊ ዩኒዩ። በጁን ላይ ብትሳፍሪ ይሻልሻል ማለት ነው። አሕሰን ማለት የተሻለ ወይም ላቅ ያለ ማለት ነው። ልክ ላንቺ፣ አሕሰን ልክ ማለት ይሻልሻል ማለት ነው። ትሳፍሪ ትሳፈሪያለሽ፣ ፊ ዩኒዩ በጁን
ጁን የዓመቱ ስድስተኛው ወር ነው። አልኢጃዛ ትብደእ ምን ሸህር ዩልዩ። አልኢጃዛ ትብደእ ምን ሸህር ዩልዩ። እረፍቶች ከጁላይ ወር ነው የሚጀምሩት ማለት ነው። አልኢጃዛት እረፍቶች፣ ትብደእ ትጀምራለች ማለት ነው ቀጥታ ትርጉሙ። ምክንያቱም ኢጃዛት ወይም እረፍቶች በአረብኛ በሴትነት ጾታ ስለሚታወቁ። ምን ከሸህር ወር፣ ዩልዩ ጁላይ ሰባተኛው ወር ማለት ነው። አሐር ሸህር ሁወ ሸህር ኦገስጦስ። አሐር ሸህር ሁወ ሸህር ኦገስጦስ። በጣም የሚሞቀው ወር የኦገስቶስ ወር ነው ማለት ነው። አሐር ማለት በጣም የሚሞቅ፣ ሙቀቱ ከተለመደው በላይ በጣም ሲበዛ ሲጨምር አሐር ይባላል። ሻህር ወር ነው። ሁወ እሱ ወሩ፣ ኦገስጦስ ኦገስት ነው ስምንተኛው ወር። አልመዳርስ ትፍታሕ ፊ ሰፕቴምበር። አልመዳርስ ትፍታሕ ፊ ሰፕቴምበር። ትምህርት ቤቶች የሚከፈቱት በሴፕቴምበር ላይ ነው ማለት ነው። አልመዳርስ ትምህርት ቤቶች፣ ትፍታሕ ትከፍታለች ማለት ነው ቀጥታ ትርጉሙ። ምክንያቱም ትምህርት ቤት ወይም ትምህርት ቤቶች በሴትነት ጾታ ስለሚታወቁ ነው በአረብኛ። ፊ በሰፕቴምበር ሰፕቴምበር ነው የዓመቱ ዘጠነኛው ወር። አልጀው ይብደእ ይዕተድል ፊ ኦክቶበር። አልጀው ይብደእ ይዕተድል ፊ ኦክቶበር። አየሩ ከኦክቶበር ጀምሮ ይስተካከላል ማለት ነው። አልጀው አየሩ፣ ይብደእ ይጀምራል፣ ይዕትድል ማለት ይስተካከላል ማለት ነው። ፊ ኦክቶበር በኦክቶበር። ኦክቶበር የዓመቱ 10ኛው ወር ነው። ፊ ኖቬምበር ንጥላዕ በር። ፊ ኖቬምበር ንጥላዕ በር። በኖቬምበር ላይ ደግሞ ወደ ውጭ እንወጣለን ማለት ነው። ወጣ እንላለን ከከተማ ከመሃል ከተማ እንደማለት ነው። ወ እና ፊ ኖቬምበር በኖቬምበር ንጥላዕ እንወጣለን። በር ማለት ወጣ ያለ ቦታ ነው። ከመሃል ከተማ ትንሽ ወጣ ያለ። የኸሊጅ አረቦች እንደ ሳውዲ፣ ኢማራት፣ ባህሬን፣ ቀጣር፣ ዑማን፣ ኩዌት የመሳሰሉት ይህንን ቃል ይጠቀማሉ። ከተማ ውስጥ ሲሆን ያው ቤቶች ናቸው ያሉት። ከዛ ወጣ ሲሉ በር ይሉታል። ድንኳን ጥለው ወይ እንዲሁ እሳት አቀጣጥለው ስጋ ወይም በቆሎ ወይም ድንች የመሳሰሉትን ነገሮች በሳት እየጠበሱ ሻይ ቡና እያፈሉ እየተጫወቱ ሙዚቃ እየሰሙ እያወሩ እስከ ማታ እስከ ሌሊቱ 6 ሰዓት አንዳንድ ጊዜ የሚቆዩበት ቦታ ነው እንግዲህ በር የሚባለው። በአብዛኛው በረሃ ነው፣ አሸዋ ብቻ ያለበት እና ምናልባትም ደግሞ ባህር አካባቢ ሊሆን ይችላል። በአብዛኛው ማለት ነው። ግን ደግሞ አንዳንድ አረንጓዴ ቦታዎችም አላቸው። እዛም ሲወጡ ንጥላዕ በር ነው የሚሉት። ወደዚህ አይነቶቹ ቦታዎች እንወጣለን ወይም እንሄዳለን እንደማለት ነው። እኛ በረሃ ስንል የሚታየን የሚያቃጥል ቦታ፣ ብዙ በጣም ሙቀት ያለበት ቦታ፣ ውሃ የሌለበት ሰው የማይገኝበት ቦታ ነው። ነገር ግን እኛ የምናውቀው ተፈጥሮና እነሱ የሚያውቁት ተፈጥሮ የተለያየ ነው። እኛ በአብዛኛው ወጣ ካል በቃ አረንጓዴ ነው የምናየው። እነሱ ደግሞ ወጣ ሲሉ አሸዋ ያለበት ቦታ ነው የሚያዩት። አሸዋ ጋር ጭራሹ እስከሚታይ ድረስ አሸዋ ብቻ ነው። አንዳንዴ ደግሞ ባህር አጠገብ ሊሆን ይችላል። ሁሉም ደስ ይላል። የተፈጥሮ ነገር አረንጓዴ የሚሆን በረሃ የሚሆን ሁሉም በጣም ደስ ይላል። በር የሚለው ቃልና በራ የሚለው ቃል ሁለት የተለያዩ ነገሮች ናቸው። በር ማለት እንደነገርኳችሁ ከከተማ ወጣ ብለን የምንሄድበት ቦታ ነው። በራ ማለት ደግሞ ውጪ ማለት ነው። ማንኛውም ውስጥ ያልሆነ ውጪ በራ ይባላል። ግቢ ውስጥ ሊሆን ይችላል፣ መንገድ ላይ ሊሆን ይችላል። ከቤታችን ወጥተን ያለ ቦታ ጠቅላላ በራ ይባላል። ይሄም ውጪ ማለት ነው። አማ ዲሴምበር ይሕታጅ ጃኬት። አማ ዲሴምበር ይሕታጅ ጃኬት። ዲሴምበርማ ጃኬት ያስፈልገዋል ማለት ነው። ይሄ ደግሞ አማ ዲሴምበር ማለት ዲሴምበርማ እንደማለት ነው። ይሕታጅ ያስፈልገዋል፣ ጃኬት ነው። ሌሎች ወር የሚለውን ቃል በመጠቀም ልታውቋቸው የሚያስፈልጓችሁ አባባሎች አሉ። ለምሳሌ አወል ሸህር፣ አወል አሸህር የወር መጀመሪያ ማለት ነው። ቢዳየት አሸህር፣ ቢዳየት አሸህር
ይህም የወር መጀመሪያ ማለት ነው። በምሳሌ ልጥቀስላችሁና ራትብና ይንዝል አወል ሸህር፣ ራትብና ይንዝል አወል ሸህር፣ ደሞዛችን በወር መጀመሪያ ይመጣል ወይም ይወርዳል ማለት ነው። ራትብና ይንዝል ቢዳየት አሸህር ማለትም እንችላለን። ምክንያቱም አወል ሸህር እና ቢዳየት አሸህር ሁለቱም የወር መጀመሪያ ማለት ነው። አወል ማለት መጀመሪያ ማለት ነው። አሸህር ማለት ደግሞ ወር ማለት ነው። ቢዳየት ወይም ቢዳያ ማለትም መጀመሪያ ማለት ነው። ሀሸህር ይህ ወር ወይም ያለንበት ወር ማለት ነው። ወይንም ሀዛ ሸህር ማለትም እንችላለን። ሀዛ አሸህር ይህም ይህ ወር ወይም ያለንበት ወር ማለት ነው። ማ ዕንዲ ወቅት ሀሸህር፣ ማ ዕንዲ ወቅት ሀሸህር ይህ ወር ወይም በዚህ ባለንበት ወር ውስጥ ጊዜ የለኝም ማለት ነው። ማ ዕንዲ የለኝም፣ ወቅት ጊዜ፣ ሀሸህር እንዳልኩት ይህ ወር ያለንበት ወር ማለት ነው። ማ ዕንዲ ወቅት ሀዛ ሸህር ማለትም እንችላለን። ማ ዕንዲ ወቅት ሀዛ አሸህር በዚህ ወር ውስጥ በዚህ ባለንበት ወር ውስጥ ጊዜ የለኝም ማለት ነው። ይህም ሀዛ ማለት ይሄ ማለት ነው። አኸር አሸህር፣ አኸር አሸህር የወሩ መጨረሻ ማለት ነው። ኒሃየት አሸህር ማለትም እንችላለን። ሁለቱም የወሩ መጨረሻ ማለት ነው። ኒሃየት አሸህር ወይም አኸር አሸህር። ለምሳሌ በሰድድ አልኢጃር አኸር አሸህር፣ በሰድድ አልኢጃር አኸር አሸህር በወሩ መጨረሻ ላይ ኪራይ እከፍላለሁ ማለት ነው። በሰድድ አልኢጃር ኒሃየት አሸህር ማለትም ያው ነው። በወሩ መጨረሻ ላይ ኪራይ እከፍላለሁ ማለት ነው። በሰድድ አልኢጃር ኒሃየት አሸህር ወይም በሰድድ አልኢጃር አኸር አሸህር ሁለቱም በወር መጨረሻ ላይ ኪራዩን እከፍላለሁ ማለት ነው። በሰድድ እከፍላለሁ፣ አልኢጃር ኪራዩን፣ አኸር አሸህር ማለት የመጨረሻው የወር መጨረሻ፣ ኒሃየት አሸህር የወር መጨረሻ። ኑስ አሸህር፣ ኑስ አሸህር የወር ግማሽ ላይ እኩለ ወር ይባላል እንዴ? እንደ እኩለ ሌሊት እኩለ ቀን እንደምንለው ኑስ አሸህር ማለት የወሩ ግማሽ 15 ቀን። በምሳሌ ልንገራችሁ። خلصت الراتب وإحنا لسه في نص الشهر. خلصت الراتب وإحنا لسه في نص الشهر ደሞዜን ጨረስኩ እኛ እኮ ገና ግማሽ ወር ላይ ነን ማለት ነው። خلصت ጨረስኩ፣ الراتب ደሞዝ፣ ወ ማለት እና ማለት ነው። إحنا እኛ፣ لسه ገና፣ في ላይ፣ نص ግማሽ፣ الشهر ወር። الشهر الجاي، الشهر الجاي የሚመጣው ወር ወይም የሚቀጥለው ወር ማለት ነው። በሳፍር الشهر الجاي፣ በሳፍር الشهر الجاي የሚቀጥለው ወር ወይም የሚመጣው ወር እሳፈራለሁ ማለት ነው። በሳፍር እሳፈራለሁ። الشهر ወር ነው። الجاي የሚመጣው ወይም የሚቀጥለው። الشهر اللي فات، الشهر اللي فات ይሄ ደግሞ ያለፈው ወር ማለት ነው። والله كنت مشغولة مرة الشهر اللي فات، والله كنت مشغولة مرة الشهر اللي فات በእውነት ባለፈው ወር በጣም ቢዚ ነበርኩ፣ በጣም ስራ በዝቶብኝ ነበር ማለት ነው። والله በእውነት ኩንት ነበርኩ፣ መሽጉላ ስራ በዝቶብኝ ነበር ማለት ነው። ይቺ ተናጋሪዋ ሴት ነች። ወንድ ከሆነ መሽጉል ነው የሚለው። ለሴት መሽጉላ ነው፣ ለወንድ ደግሞ መሽጉል። መራ በጣም፣ الشهر ወር፣ اللي فات ማለት ያለፈው ማለት ነው። ቢዳየት السنة፣ ቢዳየት السنة የዓመቱ መጀመሪያ ማለት ነው። ቢዳየት ወይም ቢዳያ መጀመሪያ ነው። السنة ዓመት። أول السنة، أول السنة ይህም የዓመቱ መጀመሪያ ማለት ነው። አወል መጀመሪያ ነው። السنة እንዳልኩት ዓመት ነው። آخر السنة، آخر السنة የዓመቱ መጨረሻ ነው። آخر ማለት መጨረሻ ማለት ነው። ወይንም
ኒሃየት ሰና ማለት እንችላለን። ኒሃየት ሰና የዓመቱ መጨረሻ ማለት ነው። ይሄም ኒሃየት ወይም ኒሃያ ማለት መጨረሻ ማለት ነው። ኑስ ሰና ኑስ ሰና የዓመቱ ግማሽ ማለት ነው። 6 ወር ኑስ ማለት ግማሽ ማለት ነው። ሆምወርክ ልስጣችሁ እሺ። እያንዳንዱን የዓመቱን ወር በአረብኛ ምን ብለን እንደምንጠራ ንገሩኝ ከ1 እስከ 12። ትምህርታችን በዚህ ያበቃል። ስለተከታተላችሁኝ አመሰግናለሁ። ሳላስበው ብዙ ሄድኩኝ አይደለም። ሀሳባችሁን ለማወቅ ስለምፈልግ አስተያየታችሁን ስጡኝ። ጥያቄዎቻችሁን ላኩ። በተቻለኝ መጠን እመልስላችኋለሁ። ደህና ሁኑ ከማለቴ በፊት ሰብስክራይብ ያላደረጋችሁ ካላችሁ አድርጉ። ላይክና ሼርም ደግሞ አድርጉ። እሺ፣ ማሰላማ። ደህና ሁኑ። ወዳችኋለሁ።